መልካም ምልኬስ እስኪ እስቄል አሁን አንስቶታል ኩማ ደመቅሳን ጉዳይ ኩማ እንግዲህ አስምሮ የተናገረው አንደኛ የሰላም ችግር ተፈጥሯል ነው። ሁለተኛ ደግሞ የሰላም ችግር ለምን ይፈጠራል የሚለውንም እዛው ጥያቄ ጠይቆ ራሱ መልሷል። ምንድነው የሚያመላክተው? እሱ ምንድነው ኩማ ምን ማለት ነው? ኩማኮ መጀመሪያ ከሱ የሚጠበቀው ነገር ካደረገ በኋላ ማለት እጅ መስጠቱ ጉዳይ እጅ ሰጥቶ እኔ ምንም አላቅም በቃ አንተ ነህ የምታውቀው ካለ በኋላ ደግሞ ኢትዮጵያ ሰላም የላትም ዛሬ ሰላም ጠፍቷል ብሎ ተናግሯል። ሰላም የጠፋበት ምክንያት ደግሞ ከዚህም በፊትም ባሌ አካባቢም ይሄ ነገር ተከስቷል። ለምንድነው ብለን ስንጠይቅ ሰው መብት ከሌለው መብቱን ከተናገረ የሚረሸን ከሆነ ሰው ጠመንጃ ያነሳል። ይሄንን ደግሞ አየን አለ። ሰው ለምንድነው ጠመንጃ የሚያነሳው ብሎ ጠይቀው መብቱ ስለተገፈፈ ነው ብሎ መልሶታል ኩማ። ከዛ የአብይ አህመድ ጊዜ ምንድነው ምናምን የሚለውን ገፍተውበታል። ነገር ግን አጠቃላይ አምነዋል። ራሱ ስላመነ ለአብይም ተናገረ። ሰላም አለመኖሩን አስረግጦ ነው የተናገረ። መኖር የለበትም መኖር አልነበረበትም ብሎ ተናግሯል። ነገር ግን ሰላም የለም። ሰው ደግሞ ለምንድነው ሰላም አሚን ይሄ ጦርነት ምክንያቱ ምንድነው? ሰው መብት ስላጣ ነው በሚል የሚል እንትን መልስም ሰጥቶ ነው እንግዲህ ይሄንን ቀጥታ ትንሽ አብይን ነክቷል። እዛ ላይ አብይም ተናዶ መልስ ሰጥቶበታል። ያ ተናዶ ምንድነው ያለው? በኋላ ምን ባለፉት 100 ዓመታት እኮ ምን ሰላም አለ አለ። በከሌ ጊዜም ዘመቻ ዘመን ነው፣ በዮሐንስ ጊዜም በቴዎድሮስ ዘመንም በአጼ ኃይለሥላሴም በደርግም በኢህአዴግም በቃ ሙሉ በሙሉ ጦርነት ነው። ኢትዮጵያ ውስጥ እኮ ሽፍታ ጠፍቶ አያውቅም አለ። አስብ። ኩማ ያለው ሰው ጠመንጃ ለምንድነው የሚያነሳ ብሎ ጠይቆ መብቱ ስለተገፈፈ ነው ስለታፈነ ነው ሰው ጠመንጃ የሚያነሳ አለ ኩማ። አብይ ግን የኢትዮጵያ ሕዝብ ሽፍታ ነው አለ። እሺ ሽፍታ እኮ ነው ሁልጊዜ ሽፍታ ነው አለ። ከመብት ጋር ምንም ነገር አይገናኝም አለ አብይ። እና እዚህ ላይ ኩማ ክሬዲት ያስፈልጓል። አትሊስት ሰው ለምንድነው ወደ ጠመንጃ የሚሄደው ኢትዮጵያ ውስጥ ለምለው ኩማ ብሏል። መብቱ ስለተረገጠ ነው ብሎ ተናግሯል። አብይ ግን የኢትዮጵያ ስራው ሽፍታ ጠፍተው አያውቅም በቃ ኢትዮጵያ ውስጥ አለ። ትንሽ አሳንሶ አሁን እዚህ ላይ ማን ነው ሽፍታ ብለህ ትጠይቃለህ አንተ ደግሞ። አብይ ነው ወይስ የኢትዮጵያ ህዝብ ነው ሽፍታ? የአብይ ስርዓት ነው የኢትዮጵያ ህዝብ ለመብቱ እየታገለ ነው ሽፍታ ተብሎ የሚጠራ ምለው ግልጽ ነው። እኔ ማንንም ሰው የሚመልስ ጉዳይ ነው ይሄ። ስለዚህ ኩማ ደመቅሳ የከፈተው የሆነች ጭላንጭላለች የሚል አስተያየት አለኝ። ያቺ ነች አብይን አናዳ የሚናገረው ሁሉ ጠፍቶበት ሽፍታ ምን ጢስዮ 100 ዓመት ከለ ያለ ብዙ ዘበራርቋል በዛ እንትን። ቀጥሎ ደግሞ ይሄ ነገር ዋናው ይሄ መድረክ እንግዲህ አብይ ነው የሚመራ መድረኩን። መድረክ አወያዩ አብይ ነው። የተሰበሰቡ ደግሞ ቅድም ያወራናቸው ሰዎች ናቸው። አወያይ ሆኖ ቀረበ። ለምንድነው ደሃ ይሆን ነው ብሎ እንዳውም 3 ቀን እዛ ዋሻ ውስጥ ካደርን በኋላ ተኝቼ ሳስብ እንደው ለምንድነው ደሃ ይሆን ነው ኢትዮጵያ ለምንድነው ደሃ የሆነችው የሚለው ጥያቄ እንቅልፌን ተናነሳኝና እቺን እንደው እንወያይ ነው
ብዬ ነው እቺ መድረክ ያዘጋጀሁት አለ። አወያይ ሆኖ ቀረበ ከላይ ወደ ታች። እንግዲህ እሱ ፊት ለፊት ሆኖ ምን ኦልሬዲ የተበተነ የሆነ ነገር አለ፣ የሆነ ጽሁፍ ነገር ይኖራል ብዬ ገምታለሁ። ለምን የሚናገሩት ቅድም እስቄልም እንዳለ አንተም እንደጨመርከው ተመሳሳይ ነገር ነው የሚናገሩት። ስለዚህ አሁን ዋናው ነገር ግን የኢትዮጵያ ለምን ደሃ ሆነች ሳይሆን ይሄ እሱ አጀንዳው አይደለም፣ የአብይ አጀንዳም አይደለም፣ የመድረኩም አጀንዳ አይደለም። አብይ ግን እቺን ቃል ተጠቅሟል። ኢትዮጵያ ለምንድን ነው ደሃ የሆነችው? እኛ እዚህ ዋሻ ውስጥ እንደዚህ አይነት ውስጥ ቁጭ ብለን እንደዚህ ሪሶርስ እያለን ብሎ እሱ ያወራው እዛ ውስጥ አሁን ኢትዮጵያ ለምን ደሃ ሆነች ተብሎ ከተጠየቀ ዋና ምክንያቶቹን ትደረድርና መወያያ ነጥብ ይሆናል። ግን እዛ መድረክ ላይ የተነገረው ምንም አይነት ከኢትዮጵያ ደህንነት ጋር የሚገናኝ ነገር አይደለም። ሌላ ነገር ነው ውይይቱ ዓላማ። ወደ አጠቃላይ የውይይቱ ዓላማ ከሄድኩኝ እኔ ሁለት ነገር ነው የታየኝ። አንደኛ በዛን ሰሞን ያው ሰሞኑ በሰሜን በተለይ ደግሞ በአማራ ክልል የአብይ ሰራዊት ተሸንፏል። አብይ በጣም ፍራቻ ውስጥ ገብተዋል። ኦሮሚያ ውስጥ የኦኤልኤ እንቅስቃሴ በጣም ስጋት ውስጥ አስገብተዋል። አብይ የፋኖ ግስገሳም በጣም አብይን ስጋት ውስጥ አስገብተዋል። ትግራይ ቲዲኤፍ ዳግም ያው ተደራጅተዋል። አብይ ይሄዳሉ እያለም እየፎከረም እናያለን እና ሲፈልጉ ደግሞ የአሰብ ምናምን የሚባል ፕሮፓጋንዳ አላቸው እና አብይ እሱን ይሄዳሉ አይሄዱም እዚህ አናወራም። ዋናው ግን ኢትዮጵያ ውስጥ ያለውን ነገር ብናወራ ይሻላል። ትግራይ ጉዳይ አለ፣ የአማራ ጉዳይ አለ፣ የኦሮሚያ ጉዳይ። እዚህ አካባቢ አብይ በጣም ፈርቷል። አብይ ሁልጊዜ ሲፈራ የሆነ ጫካ ውስጥ ገብቶ ፎቶ ይነሳና አጀንዳ እንዲሆን ይፈልጋል። ሁልጊዜ ሲፈራ የሆነ ሁልጊዜ ጭንቀት ውስጥ ሲገባ የሆነ ቦታ ሄዶ አጀንዳ ይፈጥራል። አብይ አንዱ ፈርቷል። አብይ ስለፈራ ሹማምንቶችን የቀድሞ ሰዎችን አመራሮችን ሰብሰብ አድርጎ ለመታየት ሞከረ። አጀንዳውን ለማስቀየር ከውስጡ ፍራቻውን ለማውጣት ሳይኮፓት በሽተኛም ስለሆነ እንደዛ አይነት ካላደረገ በስተቀር ችግር ውስጥ ይገባል። አብይ ሁልጊዜ እንደዚህ ያደርጋል። ስለዚህ አንዱ ዋናው ስሜቱን ለመቆጣጠር ያችን መድረክ ፈጥሯል። በተለይ ደግሞ በትጥቅ ትግል አብይ ተሸንፏል። ኦልሞስት እየተሸነፈ ነው፣ እያየን ነው። በፖለቲካም እየተሸነፈ ነው። ስለዚህ ያንን ለመደበቅ ነው አንዱ ዋናው የሶፍ ዑመር መድረክ ድብቅ ዓላማ ብዬ እኔ የሚወስደው አብይ የሆነ እችን ፍራቻውን ሽንፈቱን ለመደበቅ ይሄንን ሰርተዋል። ሁለተኛ ደግሞ በተለይ የቀድሞ የኦህዴድ አመራሮችና የቀድሞ የህወሓት አመራሮችን ሰብስቦ ነው የሄደው። አንደኛ ኦህዴድን የበተነው አብይ ነው። ኦህዴድ ማለት የነ አባዱላ ኢንስቲትዩሽን፣ የነ ኩማ ደመቅሳ ኢንስቲትዩሽን፣ የነ ጁነዲን ሳዶ ጁነዲን በኋላ ገብቶበታል። እነኚህ የቀድሞ የኦህዴድ ባለስልጣናት ኦህዴድን እንዴት እንደሚያዩ እኔ አውቃለሁ። በጣም እንደ ልጃቸው ነው የሚያዩት። ያንን የገደለ ሰው ነው እንግዲህ ልጃቸውን ተቋማቸውን የበተነ ሰው ዳግም እነሱን ሰብስቦ እነሱን ራሱ እኮ ማየት አይፈልግም። ባይዘው እነኚህ ሹማምንቶችን ማየት አይፈልግም። ሲፈልግ ብቻ ነው ወደ ካሜራ ጠርቶ የሆነ ነገር የሚያሰራ። አሁን ሰብስቦ እጅ ስጡ አላቸው። እጅ ስጦች ብቻም ሳይሆን መልእክቱ ምንድነው? ይሄው የቀድሞ ቪዲዮ ሰዎችም ከኔ ጋር ናቸው፣ ይሄው እጅ ሰጥተዋል የሚል መልእክት አንደኛ ለመዋቅሩ፣ በተለይ ደግሞ አብይ በመዋቅሩ ፍራቻ ውስጥ ገብቷል። በተለይ የፌደራል መንግስትም የኦሮሚያ መንግስትም መከላከያ ውስጥ ያሉ ሰዎችም
የኦሮሚያ ፖሊስም መዋቅር አካባቢ ሰው ለአብይ ተጫወተብን ብለው ያምናሉ። ይሄንን ለማስተንፈስ የቀድሞ አመራሮቹን ሰብሰብ አድርጎ እጅ ሰተናል ብላችሁ ተናገሩ፣ ካልሆነ ደግሞ እንታያለን የሚል ከዛ ኦፒዲዮ የሚባል ስር ለመደበቅ የበተነ ራሱ በትኖ ደግሞ አሁን ሰብሰብ አድርጎ እነሱ ማዕከል ሆኖ መልእክቱ ደግሞ ምንድነው? አሁን አብይ የሚያራምዱት የሰሜን ፖለቲካ የሚባል አለ። የሰሜን ፖለቲካ የሚባል እና አብይ የሚያራምዱት በተለይ በአማራ ክልል አብይ እየተሸነፈ በመሆኑ በትግራይ ክልልም ዳግም አብይ እዛ አካባቢ ይነሳል የሚባል አይታሰብም። በኦሮሚያ ክልልም እየተዘረረ ነው። ስለዚህ አሁን ምንድነው አብይ እያደረገ ያለው? ኦኤልኤን ወደ ሰሜን ወስዷል መሰለኝ። አሁን በአሁኑ እንትን ስሌት የኦሮሞ ነፃነት ሰራዊት ሰሜን ኃይል ሆኗል መሰለኝ በአሁኑ በአብይ ስሌት። አሁን አብይ በእነኚህ የኦህዴዶችን ይዞ ኦሮሞንም ይዣለው፣ ኦሮሞን ከኔ ጋር ነው፣ እነኚህ ሰዎችም ከኔ ጋር ናቸው፣ ይሄው እጅ ሰጥተዋል የሚል መልእክት ለተቀናቃኞቹ ለማስተላለፍ የሞከረበት ግን ደግሞ ያልተሳካ ሙከራ ነው ብዬ ወስዳለሁ። ይታነ ጥሩ ምልኬሳ፣ እንግዲህ የኩማን ንግግር በተመለከተ የብልጽግና ሚዲያዎች ይሄ ተቀጣሪዎቹ ይሄ ዩቲዩብ ላይ ቁጭ ብለው የሚያወሩት በጣም ደክመዋል። እሱን ለመከላከል በነገራችን ላይ በጣም እየደከሙ ነው። እሱ እንደዚህ ማለት አይደለም የፈለገው ብለው በሱ ቦታ ሆነው ብዙ እያብራሩ ነው። ትርጉሙ እንግዲህ ግልጽ ነው። እነሱን ቀጥሮ የሚያሰራው አብይ ስለሆነ በጣም ያስጨነቀው ጉዳይ ነው ማለት ነው። እኔ በዚህ በኩል ጥያቄ የሚሆንብኝ ከዚህ በፊት አብይ ራሱ የአንዷን ደቂቃ እያየ ይሄን አውጡልኝ፣ ይሄን እንዲያርጉልኝ ብሎ ቪዲዮ የሚለቅ ሰውዬ ነው። አሁን ለሌላ ሰው ደለጌት አድርጎት እንደሆነ ግልጽ አይደለም እና ኩማ የአገርን ችግር ተናግሯል። አውቆም ይሁን አምልጦትም ይሁን ተናግረዋል። ያ ደግሞ አብይ ደም ስሮቹ እስኪወጣጠር ድረስ በጣም አናዶታል፣ በጣም ተናዷል። እስኪ ምልኬሳ ቀድሞ አንስቷል የዓላማን ጉዳይ። ሕዝቅኤል ቅድም ምን መልእክት ለማስተላለፍ ነው ይሄ ሰውዬ ይሄንን የሰራው የሚል ነገር ጠይቄ ነበረ። ዓላማውን ደግሞ ከሱ ባለፈ እሱ ማስተላለፍ ከፈለገው መልእክት ባለፈ ዓላማው ምንድን ነው ብለህ ታስባለህ? በዚህ ጊዜ አሁን አገሪቷ ውስጥ የኢኮኖሚ ድቀት በታየበት፣ ድህነት በጣም ጣሪያ በነካበት፣ የአገር ደህንነት አደጋ ውስጥ በወደቀበት፣ ጦርነት ሌላ ዙር ጦርነት ይነሳል ተብሎ ህዝብ በሰጋበት፣ ዛሬ ጦርነት ይነሳል ነገ ይነሳል በሚባልበት ጊዜ ዋሻ ውስጥ ሄዶ አንደኛ እኔ አይን ከፋች ነኝ፣ እኔ የድህነት መድኃኒት ነኝ እንዲህ ብለዋል። በነገራችን ላይ በ6 ዓመት የዛሬ 6 ዓመት ነው ማላቀቃችሁ ከድህነት ብለዋል። ዓላማው ምንድን ነው ትላለህ? ራስ ስትገመግመው ምንድን ነው ዓላማው? እሱ ማስተላለፍ ከፈለገው መልእክቶች አሁን አገሪቱ ያለችበት የፖለቲካ ስርዓቱ መዘበራረቅ ወደ ጎን ብንተው አገሪቱ ያለችበት ሁለት ታላላቅ ችግሮች አሉ። ሌላውን ወደ ጎን ብንተው ማለት ነው። ዲፕሎማሲውን፣ የፖለቲካው መዘበራረቅ፣ የህዝብ ችግር፣ እነሱን ሁሉ ወደ ጎን ብንተው ሁለት መሰረታዊ ችግሮች አሉ። አንዱ አንዱን ወልዶ የጸጥታና የኢኮኖሚ አንዱ ነው አንዱን የሚወልደውና የተደራረበ የተንከባለለ እንዲሄድ የሚያደርገው። አሁን ኢትዮጵያ ውስጥ ያለውን የኢኮኖሚ ችግር እያንዳንዱ ህዝብ በቤቱ ውስጥ ያለው የሚያውቀው፣ ሐኪሞች ቤት ኪራይ መክፈል እስከማይችሉ የደረሱበትን፣ መምህራን የሚበሉት አጥተው
እንጨት ለቀማ የገቡበትን የመንግስት ሰራተኞች የሚበሉት አጥተው እርዳታ ድርጅቶችና ወይም የቤተክርስቲያን እየገቡ የሚያገኙትን ለመብላት የሚቆዩበትን የመንግስት ሰራተኞች ከሆቴል የሚጣል ምግብ በፕላስቲክ ይዘው የሚሄዱበት እንዲህ አይነት የኢኮኖሚ ድቀት ነው በኢትዮጵያ ውስጥ ያለው። ይሄ አዲስ አበባ አካባቢ ምናልባት የተሻለ ገቢ አለ፣ የተሻለ አቅርቦትም አለ በምትልበት አካባቢ ያለው አሁን የነገርኩት ነው። ህዝብ ለማኝ የሆነበት ነው። ራሳቸው ምንድነው ለማኝ ያደረገው ብለው ይጠይቃሉ። ግን ህዝብ የመንግስት ሰራተኛ የምትለው መምህራን፣ ሐኪሞች እነዚህ ሁሉ ለማኝ የሆኑበት ነው። አዲስ አበባ ከተማ ውስጥ ሰው መንገድ ላይ ቆሞ ነው የሚጠብቅ ልብሱን ለብሰው እንዳይለምን ፈርተው እንዳይተወው ፈርተው በዚህ መካከል ነው ያለው፣ በፍርሃትና በፍርሃት መካከል ሰው የኢኮኖሚው ድቀት ረሃብ የበዛበት እነሱ እንኳን ምስክሮች ናቸው ለኛ። ዓለም እኮ መስክሯል ብለው አይደለም መናገር የሚወደው የብልጽግና ፕሬዚደንቱ በየጊዜው ዓለም እኮ መስክሯል እናንተ ናቸው የማታውቁት የሚለው ነገር ራሱ የዓለም መስካሪዎች እንደ ዓለም ባንክ አይነቶቹ ኢትዮጵያ ውስጥ በየዓመቱ የድህነት ደረጃው ከፍ እያለ ነው የመጣው። እነሱ በመጡበት ጊዜ የድህነት መለኪያው እስከ 26 27 ድረስ ወርዶ የነበረው ዛሬ 43 ደረጃ ድረስ ወጥቷል። የድሃ ቁጥር በቁጥር ብቻ ካሰላኸው እስከ 70 ሚሊዮን ያክል የኢትዮጵያ ህዝብ ድሃ ተብሎ ተፈርጇል። ይሄ አለ። ስለዚህ የኢኮኖሚ ችግር አለ። ይህንን የወለደው ደግሞ አትሄዱበት፣ አትንኩት፣ ምንም የፖለቲካ ችግር ቢሆን እንደዚሁ ሊፈታ ይችላል ባሉበት ጊዜ ራሳቸውን ጋብዘው ትልቁን ጦርነት በትግራይ ውስጥ ሲጀምሩና በሌሎች ቦታዎች ያሉትን ጦርነቶችን ሲያፋፍሙ ነው። በሌለበት አገር ምንም ገቢዋ ብዙ ባልሆነበት አገር በድህነቷ የታወቀች በረሃቧ የታወቀች አገር ውስጥ በዛ ላይ ከፍተኛ ዋጋ የሚያስወጣ ጦርነት ጀምሩ። ጦርነቱ እስከ $70 ቢሊዮን ድረስ አውድሟል። በኢትዮጵያ ውስጥ እስከ $30 ቢሊዮን ድረስ ለመሳሪያ ግዢና ለጦርነቱ ክፍያ ሲባል እስከ $30 ቢሊዮን ድረስ ወጥቶበታል በኢትዮጵያ ላይ። አሁንም ደግሞ አልቀረም። እንደ ቴሌኮሙኒኬሽን ያሉትን ሸጦ እንደ ኢትዮጵያ ቴሌኮሙኒኬሽን ያንን ቀጥታ ደግሞ ድሮን ምናምን ይገዛበታል። በነገራችን ላይ እኔ ከሳፋሪኮም ሰዎች የሰማሁት ነገር አለ። በዚህ ላይ የተሸጠው በ850 ቢሊዮን አይደለም እንደተባለው፣ የተሸጠው በ1 ትሪሊዮን ነው። 150ው ለሱ ነው ገቢ የሆነው። 150 ይቅርታ 1 ቢሊዮን ትሪሊዮን አይደለም፣ 1 ቢሊዮን 850 ሚሊዮን አይደለም። ይህንን ላስተካከል። 150 ሚሊዮኑ ለሱ ነው የተሰጠው። ይህን ለማለት የጠቀስኩት ለምንድን ነው? ሙስናው ደግሞ እንደዚህ የመንግስትን ገንዘብ የሚያጠፉት በማይረባ ነገር ላይ የሚያወጡት ገንዘብ መልስ በሌለው ምንም አይነት የኢኮኖሚ ጥቅም በሌለው ጦርነት ላይ ያወጣው ገንዘብ ነው ይህንን አይነት የኢኮኖሚ ችግር ያመጣ። ሁለተኛው ደግሞ ምንም ነገር ተጨማሪ የኢኮኖሚ እሴት ሊሆን በማይችል ጉዳይ ላይ የኢትዮጵያን ከውጭ የሚመጣውን ገንዘብ ወደ ገንዘብ ሚኒስቴር እንኳን ወደ ግምጃ ቤቱ እንኳን ሳይገባ በራሳቸው ዝም ብሎ አትመው የሚበትኑት ገንዘብ አለ። ይሄ ሁሉ ኢንፍሌሽንን ሰማይ ላይ ስላወረደው ሰው መኖር አልቻለም። አንድ በልተው፣ ሁለተኛ ወጥቶ ለመግባት አልቻለም። እነዚህ ሁለት ትልልቅ ችግሮች ናቸው ኢትዮጵያ ውስጥ ያሉት። እነዚህ ሁለት ትልልቅ ችግሮች አንዱን ፈጥሮ አንዱ ሌላውን ሪኢንፎርስ እያደረገ ያለ ነው። ይህንን አይገባቸውም ብዬ ለማመን አልችልም፣ ምክንያቱም ግልጽ ነውና። ይህን ለመሸፈን ይፈልጋሉ። ይህንን ፈጽሞ ለመሸፈን ይፈልጋሉ። ለምን? ስለማታዩት ነው እንጂ ይሄ ችግር የምትኖሩበት ነገር አይደለም፣ ስለማታዩት ነው። ስለዚህ ብልጽግና ሞልቷል፣ እናንተ ስለማታዩ ነው። ይሄው ባሌ መተን ጸጋ ተትረፍርፎ ዋሻው ሁሉ ቢሮ ሆኖ ስለማታዩ ነው እንጂ ኢትዮጵያ ሚራክል ኢኮኖሚ ነው ያላት የሚለውን ነገር ኢትዮጵያ በልጽጋለች፣ ትበለጽጋለች።
አይናችሁ ስላልተከፈተ ብቻ ነው የማታዩት። እናንተ ድፍን የኢትዮጵያ ህዝቦች ነው ያለው። ድፍን የኢትዮጵያ ህዝብ ስለማታዩ ነው ያለው። አንዱ ይሄ ነው። ምስክርነት ለማስቀመጥ ነው። እየበለጸግን ነው፣ እንበለጽጋለን፣ እናበለጽጋለን። ኢትዮጵያን ከብልጽግና ጎዳና ሊመልሳት የሚችል የለም። ይሄ እናንተ የምታወሩት ኑሮ ተወደደብኝ መምህራኑ እንደዚህ ያለው የሚሉት በሙሉ የፌስቡክ ጉዳይ ነው። ሌላ አንዱ ይሄ ነው። አንዱ ትልቁ ነገር ብልጽግና ሞልቷል። የኢኮኖሚ ችግር ብላችሁ የምታወሩት ስለማታውቁ አገር እንዴት እንደሚያልቅ ስለማታውቁ ነው። ሁለተኛው ደግሞ ሰላም ነው። ባሌ ዋሻ ውስጥ ስብሰባ ማድረግ እንችላለን። የመንግስት መሪዎች በሙሉ ዋሻ ውስጥ መጥተን ይኸው ሰላምን ስብሰባ ያደረግን ነው። ባሌ ተራራ ላይ የወጣን ነው። ወንድም ሴትም የእሳቸውን ቋንቋ እንድጠቀም ተፈቀዳችሁልኝ። ለመቃብር እንኳን የደረሳችሁ ነው አይደለም ያሉት የራሳቸውን ሰው። ለመቃብር የደረሳችሁትን ጡረተኞች እንኳን ሰብስቤ ይሄው አመጣለሁ። ሸሽታችሁ ልታመልጡ የማትችሉት ከወንበዴዎች ልትሸሹ የማትችሉትን ይሸው አምጥቻችኋለሁ። ስለዚህ አገሩ ሰላም ነው። ፌስቡክ እና ዩቲዩብ ነው እንጂ አገሩ ሰላም ነው። መልዕክቱ ይሄ ነው። ዋና ነገሮች ለዚህ ለመስጠት ነው። በተለይ ደግሞ ለኦሮሞ መልዕክት አለ እዚህ ውስጥ። በተለይ ለኦሮሞ አሁን እናንተም ጠቃቅሳችሁታል። በዚህ ጉዳይ ላይ እንዲያውም የተሻለ ውይይት ማድረግ አለብን። ሰሜን እየመጣብህ ነው። ሰሜን የሚሉት ደግሞ ኤርትራ፣ ትግራይና አማራ እየመጣብህ ነው። ሰሜናውያን እየመጡብህ ነው። እኔ ግን ለኦሮሞ ነው የምሰራው። አታየውም እንደ ከኔ ጋር ያሉትን ሁለት ከትግራይ የመጡ ምርኮኞችና ዋና ምርኮኛ ተቀባዮች እነዚህ ናቸው ነው ነገሩ ተለዋውጠው እነዛን የማረኳቸው እና አባዱላን የማረኳቸው ሰዎች ዛሬ ምርኮኞች ሆነው እዛ ተቀመጡ። የታሪክ ትዊስት። እነ ጻድቃን እና አባዱላን በወታደር የማረኩት እነሱ ምርኮኛ ሆነው ተቀመጡ። የኦህዴድ ምርኮኛ ሆነው ተቀመጡ እዛ ቦታ ላይ። ይሄ ደግሞ ለኦሮሞ የሚነገረው እየመጡባቸው ነው። እዚህ ከኔ ጋር ያሉ አሉ፣ እዛ ከላይ ያሉት ግን አጥፊዎች ናቸው እና ወደ እኔ ተመለሱ፣ እኔ አብሬያቸው ነው ያለሁት ነው። ሶስተኛ ቅድም መልኬሳ ያለው ነው። ቆይቷል ይሄ ነገር። በነገራችን ላይ ጅማም ሄዶ ሲጫወት አይታችሁታል። ጅማ ላይ በውሃ ላይ ምንድነው ይሄ ዋተር ሰርፈር በዛ ሲጫወት፣ ሌላ ከተማ ሄዶ ተራራ ሲወጣ፣ ብስክሌት ሲነዳ፣ እንደ ህፃን ሲጫወት እየታየ ነው። እኔ በምሰማው መሰረት ማታ ተኝተው አድርም ነው። ግቢ ውስጥ ሲዞር ነው የሚያድረው። ተኝቶ ማደር አይችልም። ስለዚህ የጠባቂው አለ እዛ ላይ ከድሮም ጀምሮ ጠባቂ ነበረ። እሱንም ራሱን አንድ ጊዜ አባሮ ወደ አረብ ሀገር ልኮ በሆቴል ውስጥ አስሮ አቆይተው አሁን ዋና የራሱ ጠባቂ አድርጎ ያስቀምጠው ሰው አለ። እሱ ነው አደራጅተው እንዲህ አይነት ነገሮችን አደራጅቶ ለቀቅ እንዲያደርገው። ሰዎች ከአንተ ጋር አሉ፣ እነዚህ ከአንተ ጋር አሉ፣ አንተ ደግሞ ትንሽ ተጫወት ብለው ወደዛ እየወሰደው ነው። ለጨዋታ ነው የሚሄደው። ትንሽ ከችግሩ እንቅልፍ ማጣቱ ነፃ ለመውጣት ነው ወደዛ የሚሄደው። ምናልባት ችግሩን ያስረሳዋል ተብሎ ነው ይታነ። መልካም እንግዲህ አሁን እናንተ ከገለጻችሁት በተጨማሪ እናንተ የተናገራችሁት እንዳለ ሆኖ አብይ ሚዲያ ላይ ያለው ፕሬዘንስ በጣም እንደሚያስጨንቀው የታወቀ ነገር ነው። ማለት ከመጣበት ጊዜ ጀምሮ አብይ የሚታወቅበት አንዱ ሚዲያ ላይ ያለኝ የበላይነት በምን ይለካል፣ ምን ያክል ዶሚኔት እያረኩ ነው የሚል። የሶፍ ዑመር ዋሻ ከመፈጠሩ በፊት የነበረው የሚዲያ ድባብ የምታስታውሱት ነው። ፋኖ የመከላከያን ሰራዊት በክፍለ ጦር እጅ አሰጠ የሚል ነው። ትልቁ ወሬ የነበረው ይሄ ነው። ወሬ ብቻ ሳይሆን በተጨባጭ የተደረገው ይሄ ነው። መከላከያ ውስጥ የተፈጠረውን መደናገጥ ያው ሰምተናል። እርስ በራስ የመወነጃጀል እናንተ ከአማራ ክልል የመጣችሁ ሰዎች መረጃ ሰጣችሁ ነው ያስመታችሁን የሚል ክስ ደረጃ እንደሄዱ የሚታወቅ ነው። ይሄ ብቻ አይደለም። በኦሮሚያ ውስጥም ኦኤልኤ በወሰደው እርምጃ ወታደሮች እንደተጎዱ
እጅ እንደሰጡ እንደሞቱ የሚያሳይ ነው ያለው ወሬ። ይሄ አብይ የሚደገፍበት ምርኩዝ ጥሩ ምስል እንዲኖረው አላደረገም። ሚዲያው ላይ አብይ ድካሙ ነው የታየው፣ ዊክነሱ ነው የታየው እና ሚዲያ ላይ እሱ ደስ የሚለው ነገር አይደለም ሲታይ የነበረው። ህዝቡ ሲያወራ የነበረው ይሄንን ነው። ከዛ በፊት የሀገሪቷ ችግሮች እንዳሉ ሆኖ ሚዲያውን የተቆጣጠረው ይሄ ነው። ሌላም ነገር አለ ሚዲያውን የተቆጣጠረው፣ ሁሉም ሰው የሚያስታውሰው ነው። አሁንም አየር ላይ ያለ ጉዳይ ነው። አሰብ የምትባል ቦታ በእጅ ለመጨበጥ ደርሰናል። በጣም ቅርብ ቦታ ናት። 50-60 ኪሎ ሜትር ብትሆን ነው እንወስዳለን በጉልበት የሚል ነው ድባቡን የተቆጣጠረው። ምንም የሚከለክለን ነገር የለም። በወታደር አቅም፣ በቴክኖሎጂ ሁሉም ነገር ተዘጋጅተናል። ቀምተን ልናመጣልን ነው። ሽፍቶች ከዚህ በፊት ተከፋፍለው አገርን ከፍለው የባህር መውጫ በርን አሳልፈው የሰጡትን እኛ ልናመጣል ነው፣ እኔ ራሴ ላመጣል ነው የሚል ወሬ ነው አገሩን የሞላው። ከዚህ የተነሳ ህዝቡ ዛሬ ጦርነት ይነሳል፣ ነገ ይነሳል የሚል ነው። ትግራይ ላይ ግልጽ የሆነ አሁን ህዋት የሚሉት ነገር አይደለም። ትግራይ ላይ ግልጽ የሆነ የጦርነት ዘመቻ ተጀምሯል ማለት የወሬ ህዋትን ከምርጫ ዙር እንደተሰረዘ የሚታወቅ ነገር ነው። የትግራይ ጊዜያዊ አስተዳደርን መክሰስ በግልጽ ነው የተጀመረው። ወታደሮቹን መክሰስ፣ ቲዲኤፍን መክሰስ በግልጽ ነው የተጀመረው እና አንዳንድ እርምጃዎችም አሉ። ሸቀጦች እንዳይገባ ማስተጓገል፣ ይሄ አፋር ክልል ላይ ሄዶ ወታደሮችን ማደራጀት፣ ማስፈራራት፣ አሁን እጅ ሰጡ ያሏቸውን ሰዎች ማዝመት፣ ሚዲያ ላይ መጥተው እንዲናገሩ እንዲያንጓጥጡ ማድረግ። ነገር ግን አብይ ያለውን ነገር አላደረገም። አሁን እኔና እናንተ በምናወራበት ሰዓት ይሄንን ነገር ደፍሮ ማድረግ አልቻለም። ትግራይም መሄድ አልቻለም፣ ኤርትራም መሄድ አልቻለም። ወሬ ነው፣ በሚዲያ ላይ ያለው ወሬ ነው። አሁንም ቢሆን ሚዲያ ላይ ነው ያለው። እስካሁን ድረስ አልሄድም። ይሄ ራሱ አብይ ላይ የፈጠረው ነገር ያለ ነው የሚመስለው። ምክንያቱም እሱ ለኩማ የሰጠውን መልስ በቅርበት ያየ ሰው አገራዊ የሆኑ እነኚህ አንገብጋቢ የሆኑ ቅድም ሕዝቅኤል የዘረዘራቸው የኢኮኖሚና የሰላም እጦት ችግሮች እና ኩማ በግልጽ ያነሳቸው ነገሮች ትኩረት እንዲያገኙ እሱ አልፈለገም። ማንሳቱን ደግሞ በጣም ነው ያናደደው። ስለዚህ ይሄ እሄዳለሁ ብሎ እየፎከሩ መሄድ አለመቻልም የሱን ብርታት እያሳዩ እንዳልሆነ ያው እየታየ ነው። መሄድ አልቻለም። ትግራይን መሄድ ምን ያክል ዋጋ እንደሚያስከፍል የመጀመሪያ ደረጃ ምስክሩ አብይ ነው የሚመስለኝ። እኔ ጦርነት ለማንም የሚጠቅም ነገር አይደለም። የሰው ህይወት ነው የሚጠፋው። ትግራይ ላይ የሚነሳ ጦርነት ግን ምን አይነት ዋጋ እንደሚያስከፍል የመጀመሪያ ደረጃ ምስክር አብይ ነው። ሮጦ አይካሄድም ማለት መሄድ ከፈለገ የምናየው ጉዳይ ነው። ስለዚህ እነኚህ ነገሮች ጭንቀት የፈጠሩን ነው የሚመስለውና እናንተ ባላችሁት ላይ ለመጨመር ነው። ሌላ ከዚህ ጋር በተያያዘ የቀረን ነገር አለ የማትሉ ከሆነ ወደ ሁለተኛው ክፍል እንድንሄድ ነው የምፈልገው።